ሰላም እንዴት ናችሁ? ሚሴለን ዛሬም ሌላ ታሪክ ምን ሆነ መሰላችሁ? ይሄን ከጥቂት ዓመታት በፊት ነውና አንድ ተማሪ ከተማሪዎቹ በዛን ዓመት ከነበሩኝ ተማሪዎች አንድ ተማሪ አራውንድ ሂር እዚህ አካባቢ ላይ እንደዚህ በደንብ በርዝ ማርክ ታውቃላችሁ? ይሄ ጥቁር ነገር ያለበት በርዝ ማርክ ያለበት ተማሪ ነው እና ከዛ በርዝ ማርኩ ከመጥቆሩ በላይ ጸጉር አለው። ይሄ ማለት እዚህ አካባቢ በሙሉ ጸጉር አለው ማለት ነው። ይሄ በርዝ ማርኩ የሚነካው ፓርት በሙሉ ጸጉር አለው እና ይሄ ብዙም ያልተለመደ ነገር ስለሆነ ተማሪዎች ስፔሻሊ አዲስ ዓመት ላይ አዲስ ተማሪዎች ከተለያየ ትምህርት ቤት ይመጣሉ አይደለ? ያኔ በቃ በጣም ነው በቃ እሱ የተለየ ፍጥረት ጦጣ ዝንጀሮ ለጉብኝት ሄደን እንደምናየው አይነት ነገር ሆኖ በጣም ያዩታል ማለት በቃ እሱን እንዲያገላብጠው ምናምን ማየት ይፈልጋሉ ምናምን እና ማየታቸው አልነበረም ችግሩ። ከዛ አንዳንድ ወርዶች ይናገራሉ ይመስለኛል። ከነሱ ጓደኞች ውስጥ አንዱ ተማሪ የሄድና ቤቱ እንደዚህ የሆነ ነገር ያለበት ልጅ አለ ብሎ ይነግራል። እንግዲህ ያው ልጆች ስለሆኑ የሚገልጹበት መንገድ ትክክል ነው አይደለም አላውቅም። እኛ በርዝ ማርክ ነው የምንለው። ኢትስ ኖርማል በተፈጥሮ ወይም ደግሞ እናት እርጉዞና ሽታ ይወጣል። የኔ ልጅ ለምሳሌ እዚህ አናቱ ላይ እና መቀመጫው ላይ አለበት ጥቁር ሰፊ እና ጸጉሩ ሲላጭ እዚህ ጋር ማየት እንችላለን። ገላው ሲታጠብ እዚህ ላይ እናያለን። ባይ ቻንስ ይሄ ልጅ ደግሞ እዚህ ጋር ሆነበት እና ከሆነበት ሌላ ደግሞ ጸጉር አለ። ኢትስ ኖርማል ለኔ። ከዛ ሄዶ ሲነገር ለካ ልጁ ምን ይባላል? ውይ ይሄማ የእግዚአብሔር ቁጣ ነው ብላለች እናት። ከዛ ቀጥታ እንደመጣ ያ ልጅ ከሌ ማሚኮ እንደዚህ ያለበት ልጅ አለ ስል የእግዚአብሔር ቁጣ ነው አለች። ልጁ በጣም ነው ያዘነው ለካ አላወኩም። እና ከዛ እየቆየ ነገር ምናምን እየቆየ ከኛ ኳስ ጎበዝ ተጫዋች ነው የሆነ ነገር አክቲቪቲ ጎበዝ ነገር ነውና ጎል አስገባ። የሆነ ቀን ኳስ ተጫውቶ በስማም ኤከሌ ጎል አስገባ ብለን ያው ምናረጋው አይደል? እኔ በሰዓቱ እዛ ምናረጋው ነበር። ብላክቦርድ ላይ ስማቸውን እንጽፋለን። ስማቸው ፊት ለፊት ስታር ይሰራል፣ ይጨበጨብላቸዋል ምናምን ነገርና በወረቀቱ ዋንጫ ጊፍት ጓደኞቻቸው እየሳሉ ይሰጧቸዋል። ግጥሚያ ሆኖ እነሱ የኔ ክፍል አጋጣሚ ቢያሸንፍ ጎል ያስገባው ልጅ የተሻለ ይሸለማል። ሌሎቹም ያው በደንብ እንትን እናረጋቸዋለንና ከዛ እንደዛ አድርጎ ጎል አስገብቶ በሱ ጎል ምክንያት የኔ ልጆች አሸነፉና ከዛ በደንብ በቃ አፕሪሼት አደረግነው፣ ጊፍት ሰጠነው ምናምንና ከዛ መጨረሻ ላይ ምን ዋጋ አለው እኔን እኮ እግዚአብሔር አይወደኝም አለኝ። ለኔ እንደዚህ ሁሉ ጎበዝ ብሆንም እኮ ምንም አይጠቅመኝም ለኔ እኔን እግዚአብሔር ስለማይወደኝ። ዋት በኢየሱስ ክርስቶስ ምን ሆነ ነው ባባ? ኧረ በስመ አብ እንደዚህ አይባልም። ምን ማለት ነው እንደዚህ ማለት አልኩ። በቃ ደነገጥኩ ማለት ነው። ከዛ አይ ይሄ ነገር ያለብኝ እኮ እግዚአብሔር ስለማይወደኝ ነው። ማን ያለው? ማሚናት አይደለችም አባቢ ነው። እናታ ላይ ማን ያለው? ኤከሌ እንዴ ለምንድን ነው እንደዛ ያለው? ና እስኪ አባዬና ከዛ መጣና አንተ መጀመሪያ ነገርኩት። ይሄ ነገር እኮ እንደዚህ ሆኖ ነው ጊፍት ነው። እንደውም እንደዚህ አይነት ሰዎች ይሄ ጸጉሩ ይሄ በሀገራችን ባህል የምንለው አይደለ? ጸጉር ያለበት ልጅ ሀብታም ይሆናል ምናምን። እንደውም እሱ ጸጉር አለው አይደለ? በጣም ሀብታም ነው የሚሆነው ነው የሚባለው። ማን ነው እንደዚህ ብሎ የነገረ ስል ማሚ ናት እንደዚህ ያለበት ስላት እሱ እግዚአብሔር የተቆጣው ነው የእግዚአብሔር ቁጣ ነው ምናምን ብላኛለች። በኢየሱስ አይደለም። በደንብ ሙሉ ተማሪውን ለጓደኞቻችሁ ለወላጆቻችሁ ይሄ ልጅ ይሄ ነገር ስላለበት ሀብታምና በጣም ትልቅ ሲሆን በጣም ትልቅ ሰው እንደሚሆን ሰክሰስፉል እንደሚሆን እንደሚሳካለት ይሄን ነው በእኛ ሀገር እምነት። ግን ደግሞ እናንተ እስኪ ሰውነታችሁ ላይ የማርያም የሳመችው ያለ ማርያም የሳመችው እስኪ ያሳዩኝ። ሁሉም የተለያየ ቦታ እኮ የእናንተ ትንንሽ ስለሆነ ነው ጸጉር ያልወጣበት። ለምሳሌ እዚህ ጋር ያለበት አለ የሆነ ቦታቸው ላይ ምናምን ጀርባዬ ላይ የሚሉኛሉ ማይታይ ቦታ ላይ ዩሲ እሱም እኮ ይሄ በርዝ ማርክ ነው። ግን እዚህ ጋር ሆኖ ጸጉር የወጣበት ጸጉር ደግሞ የወጣበት ሀብታም ስለሚሆን ነው። ገብታችኋል? እና አንዳንዴ ለምሳሌ አሁን ሌላ ትምህርት ቤቶች ላይ ቁመታቸው በጣም አጭር ምን እንደሚባል ሞያዊ እንትኑን አላውቅም። አንድ ሰላም የምትባል ልጅ አለች የኔን ቪዲዮ ሪያክት ያደረገች ድጋሚ የምትሰራና አጭር ልጆች አሉ። እጃቸው አጭር የሆነ ቁመታቸው አጭር የሆነ ምናምን የተለየ ፊዚካል ቢኖረውም ሰው ሁሉ
እኩል እንደሆነ ምንም አይነት ነገር ሲያዩ እንዳይገረሙና ለዛ ተማሪ መጥፎ ሪያክሽን እንዳያሳዩ የመናገርም የማስተማርም ቤተሰባዊ ኃላፊነት አለብን። ከዛ ሲመጡ ደግሞ እኛም ኃላፊነት አለና እኛ ማድረግ ያለብንን እኔ በበኩሌ በደንብ ነው በቃ ያየዋትን ክፍተት ሳልደፍን ማለፍ ደስ አይለኝም። እና እንደዚህ ወጣ ያለ ነገር ሲያዩ ልጆቹ ኢትስ ኖርማል እንዲሉ በተወራ ወሬ በሙሉ ቃላቶችን ስንጠቀም ተጠንቀቀን ቢሆን ደስ ይለኛል። እና እችን መልእክት ነው ዛሬ ማስተላለፍ የምፈልገው። ወዳችኋለሁ። መልካም ቀን